إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته الله سبحانه وتعالى ታጋሾችን በተለያዩ መልኩ ገልጿቸዋል ትዕግስትንም አስመልክቶ በቁርአን ውስጥ ከሰባ በላይ በሆኑ አውዶች ጠቅሷል ትዕግስትን ስለሚያቀዳጀው ልቅናና ትሩፋቶችንም አብራርቷል እነርሱም የትዕግስት ፍሬዎች ናቸው አላህ Subhanahu Wa Ta'ala እንዲህ ይላል أعوذ بالله من الشيطان الرجيم وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون በታገሱና በተአምራታችን የሚያረጋግጡ በሆኑም ጊዜ ከነርሱ በትእዛዛችን የሚመሩ መሪዎች አደረግን ሱረቱ ሰጅዳ አንቀጽ 24 በሌላም ما عندكم ينفد وما عند الله باق ولنجزين الذين صبروا أجرهم بأحسن ما كانوا يعملون እናንተ ዘንድ ያለው ሁሉ ያልቃል አላህ ዘንድ ያለው ግን ዘላለም ቀሪ ነው እነዚያንም የታገሱትን ይሰሩት በነበሩት በመልካሙ ምንዳቸውን እንመነዳቸዋለን ሱረቱ ነህል አንቀጽ 96 በሌላም أولئك يؤتون أجرهم مرتين بما صبروا ويدرؤون بالحسنة السيئة ومما رزقناهم ينفقون እነዚያ በመታገሳቸው ዋጋቸውን ሁለት ጊዜ ይሰጣሉ ክፉንም ነገር በበጎ ምግባር ይገፈትራሉ ከሰጠናቸውም ሲሳይ ይለግሳሉ ሱረቱል ቀሰስ አንቀጽ 54 በሌላም قل يا عبادي الذين آمنوا اتقوا ربكم للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب ጌታችሁ እናንተ ያመናችሁ ባሮች ሆይ ጌታችሁን ፍሩ ለነዚያ በዘጅ በቅርቢቱ ዓለም መልካም ለሰሩት መልካም እንዳላቸው የአላህ ምድርም ሰፊ ናት ብትቸገሩ ተሰደዱ ታጋሾቹን ምንዳቸውን የሚሰጡት ያለ ግምት ነው ይላል በላቸው ሱረቱ ዙመር አንቀጽ 10 እያንዳንዱ ለአላህ ብለን ወደ እርሱ ለመቃረብ የምናከናውናቸው በጎ ስራዎች የተወሰነና የሚታወቅ ምንዳላቸው ሰብር ወይም ትዕግስት ሲቀር እሱ ምንዳው አይለኬ ነው ጾም በራሱ መታገስን ይጠይቃልና الله سبحانه وتعالى من داون بلي هنيتا كفا درقو الله سبحانه وتعالى እንዲህ ይላል ጾም ለኔ ነው እኔው ነኝ የምመነዳው አለ ቡኻሪና ሙስሊም ዘግበውታል ከሌሎች የአምልኮ ተግባራት በተለየ መልኩ ጾምን በመነጠል ወደ እርሱ አላቀው ትዕግስተኞችም ከእርሱ ጋር እንደሆኑ ቃል ገብቷል እንዲህ በማለት وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا إن الله مع الصابرين الله ننا ملأكتنيونم تاززو أتتشكاچكم تفرالاتشونا حيلاتشوهم تهدالچنا تاغسم الله كتغستنيوش غارنونا سورة الأنفال أنكت 46 አታጋሾችም ከሌሎች በተለየ መልኩ አይነት ብዙ ትሩፋቶችን አደላቸው أولئك عليهم صلوات من ربهم ورحمة
وأولئك هم المهتدون እነዚያ በእነርሱ ላይ ከጌታቸው የሆኑ ምህረቶች ችሮታም አሉ እነርሱም ወደ እውነት ተመሪዎቹ እነርሱ ናቸው። ሱረቱል በቀራ አንቀጽ 157 ትዕግስት ከዲን ዋና ዋና ሴቶች አንዱ ነው። ደጋግ የአላህ ባሮች ከሚጠቀሙባቸው ማረፊያዎችም አንዱ ነው። ትዕግስት ለሰው ልጅ ብቻ የተቸረ መለያ ነው። በእንስሳትና በመላእክት በኩል ትዕግስት ባህሪያቸው ነው ተብሎ አይታሰብም። መላእክትን አላህ ስብሓንሁ ወተዓላ ሙሉ አድርጎ ነው የፈጠራቸው። እንስሳት ደግሞ ጎደሎ ናቸው፣ እንደ ሰው አእምሮ የላቸው። ትዕግስት ሐሳባቸውንና ዓላማቸውን ለማሳካት እንደሚፋለሙ ሁለት ወታደሮች ነው። ይህ የሰው ልጅ ከእንስሳት በተለየ መልኩ ስሜትን ለመገደብና ለመለጎም የሚጠቀምበት ባህሪያዊ መነሻ ዲናዊ ነው። ወደ ስሜትና ተያያዥ ጉዳዮች የሚገፋፋው ፍላጎት መነሻው ደመነፍሳዊ ስሜት ነው። ስለሆነም ዲናዊና ደመነፍሳዊ መነሻ ባላቸው መሻቶች መካከል ዘወትር ፍልሚያ ይኖራል ማለት ነው። ጦርነቱ የተራ በተራ መሸናነፍ የሚታይበት ነው። የጦርነቱ የፍልሚያ ሜዳ የአንድ የአላህ ባሪያ ቀልብ ነው። በዲናዊ መነሻ የተወጠነ ፍላጎት አጋዦቹ የአላህ ሰራዊት የሆኑት መላእክት ናቸው። ከስሜታዊ መነሻ የሚመነጨው ፍላጎት ደግሞ ሰይጣናት ናቸው። ትዕግስት ማለት ዲን መነሻው የሆነውን ነገር ስሜት መነሻው ከሆነው ነገር አንጻር መጋፈጥ ነው። የዲን ነገር የበላይ ሆኖለት ስሜትን በመጻረር እስኪሰብረውና እስኪያሸንፈው ድረስ የጸና ሰው የአላህን ሰራዊት ረዳ፣ ከታጋሾች ቅፍለትም ተከላከለ። ነገር ግን ለስሜት የሚበገር ከሆነ ከደከመና መታገስም አቅቶት በስሜቱ ከተሸነፈ ከሰይጣን ተከታዮች ጎራ ተቀላቀለ። የሚፈልጉትን ነገር መሰዋት ትዕግስት የሚወልደው ፍሬ ነው። ትርጉሙም ስሜት ከቀሰቀሰው ነገር አንጻር በዲን ላይ መጽናት፣ ዲን መር በሆነ ነገር ላይ መጽናት፣ ስሜቶች ጠላቶች መሆናቸውንና በዚህም ሆነ በመጨረሻው ዓለም የደስታ ጠንቅ መሆናቸውን ከማወቅ የሚመነጭ ፍሬ ነው። መቼስ ስለ ሰብር በጣም ብዙ ተብሏል፣ ብዙም ዳዕዋ ተሰርቷል። እኛም ብንሆን ብዙ ትምህርቶችን ለማስተላለፍ ሞክረናል። ነገር ግን የፈለገ ያህል አንድ ሰው ስለ ትዕግስት ብዙ ዕውቀት ቢኖረው ወይም በተለያዩ አጋጣሚዎች ትምህርት የሰማ ወይም ዳዕዋ የሰማ ሰው ቢሆንም ማስታወስ ያስፈልገዋል። ይህች ዱንያ እስካለንባት ድረስ መከራዋ ማብቂያ የለውም። በየቀኑ አዳዲስ ክስተት ነው ያለው። ለዚህም ነው አላህ ስብሓንሁ ወተዓላ ወዘክር ፈኢነ ዚክራ ተንፈዑ ልሙእሚኒን፣ ገስጽም ግሳጼ ምእመናንን ትጠቅማለችና። ሱረቱ ዛሪያት አንቀጽ 55። ሰው በየቀኑ አዳዲስ ክስተት ይገጥሟል፣ አዳዲስ እንቅፋት፣ አዳዲስ መከራዎች። ስለዚህ የሰው ልጅ ነውና ኃይሉ ከፍ እንዳለ ሁሌ አይቀጥልም። ዝቅ በሚልበት ሰዓት ኃይሉን የሚያነሳሳ ነገር ያስፈልገዋል፣ ምክር ያስፈልገዋል፣ ግሳጼ ያስፈልገዋል፣ አብሽር ባይ ያስፈልገዋል። ትዕግስት ወይም ሰብር ርዕሱ ከባድ ነው፣ ድርጊቱም ከባድ ነው አውቃለሁ። ቃሉን ለማንሳት ቢቀልም ከሰብር ጋር በተያያዘ ምክርን መለገስ ቀላል ነገር ቢሆንም ነገር ግን ትዕግስት ወይም ሰብር ማድረግ ከባድ ነው። ቢሆንም ግን ወላሂ አልዓዚም ምንዳውን ስናስታውስ ግን ተግባሩ ከሁሉም ቀላል ከሚባሉት ድርጊቶች ቀሎ ይታየናል። ስለ ዱንያ ምንዳው አይደለም እያወራን ያለነው፣ ስለ አኺራዊ ምንዳ። ዱንያ ውስጥም በእርግጥ ምንዳ ይኖራቸዋል ታጋሾች፣ ነገር ግን የአኺራ ምንዳው ወላሂ ያጓጓል። አላህም ስብሓንሁ ወተዓላ እንዲህ ብሏል፣ ኢነማ ዩወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ፣ ታጋሾቹ ምንዳቸውን የሚሰጡት ያለ ግምት ነው። ሱብሓነላህ፣ ያለ ሒሳብ ነው ጀነት የሚገቡት። አላህ ከታጋሾቹ ያድርገን። አላሁመ አፍሪግ ዓለይና ሰብረን ብለን ሁሌ ዱዓ ማድረግ አለብን። ሰው ሊበድለን ይችላል፣ ገንዘብ ሊወስድብን ይችላል፣
ሐቅም አግድሎብን ሊሆን ይችላል። ሰድቦን ወይም በውሸትም መስክሮብን ሊሆን ይችላል። ባልዋልንበት ስማችንን እያነሱ ክብራችንን ሊነኩ የሚሞክሩ በጣም ብዙ ሰዎች ይኖሩ ይሆናል። ነገር ግን አላህ ስብሓንሁ ወተዓላ ነው እውነቱን የሚያውቀው። ተመልካቹ አላህ ነው። ከሰባት ሰማያት በላይ ሆኖ ይመለከታል። ስለዚህ ብትበደይ የኔ እህት አይዞሽ፣ አላህ ስብሓንሁ ወተዓላ ያያል፣ ሁሉንም የእጁን ይሰጠዋል። ሰብር አድርጊ፣ ሰብር አድርግ ወንድሜ። ትናንት የነበረ ሆነህ ሳለ ዛሬ አጥተህ ሊሆን ይችላል። አግኝቶ ማጣትም ስሜቱ ከባድ ነው። ትናንት ሰጪ የነበረችን እጅ ዛሬ ተቀባይ ስትሆን ስሜቱ ከባድ ነው። ውስጥን ያደማል፣ ቀልብን ያቆስላል። ከጅራፍ ይልቅ የሰው ፊት ግርፋት ያሳምማል። ውስጥህ በህመምም ይሁን በሌላም እየተሰቃየ አይኖች እንባዎች ሲያነቡ እንባዎችን የሚያብሱ እጆች ልታጣ ወይም ልታጪ ትችያለሽ። ነገር ግን አስታውሱ፣ አላህ ስብሓንሁ ወተዓላ በምታጋጥመን እያንዳንዷ የህመም ስቃይ ወንጀሎቻችንን ያብስልናል። ይህ በራሱ ወላሂ ትልቅ ብስራት ነው። ከኛ የሚጠበቀው ከአላህ ስብሓንሁ ወተዓላ ጋር ያለንን ግንኙነት ብቻ እንዳይሻክር ለማድረግ መታገል ብቻ ነው። ነፍስያችንን ማሸነፍ፣ ለሸይጣን እጅ አለመስጠት፣ ለተባባሪዎቹም አለመበከር። ማለፉ አይቀርም፣ ያልፋል። ወላሂ العظيم ያልፋል። ወላሂ العظيم ያልፋል። የማያልፍ ነገር የለም። ስለዚህ ነገ ለሚያልፍ ነገር ዛሬ ተክዘን ውስጣችንን በጭንቀትና በሐሳብ የምናቆስለው የምናደመው ለምን ይሆን? የነገን እያሰብን ልክ ሲያልፍ ያለውን ስሜት በምናባችን እያሰብን ችግሩን ማለፍ መቻል አለብን። ፈገግ እንበል፣ ሰብር እናድርግ፣ ትዕግስት እናድርግ። መጨናነቅ፣ ከልክ በላይ ማሰብ አላስፈላጊ የሆኑ በሮችን ይከፍታል። ሐሳብ ሌላ ሐሳብ ይወልዳል እያለ አላህ ወደማይወደው ቦታ መግባታችን አይቀርምና ራሳችንን ካሁኑ እንቆጣጠር። ወዳጆች አውቃለሁ ብዙዎቻችን አይመጣልንም እንጂ ችግር በሚገጥመን ጊዜ ውስጣችን ሲረበሽ ፈውሱ እጃችን ላይ ነው ያለው። ያለምንም ክፍያ በነፃ ራሳችንን ማከም ማዳን እንችላለን። በምን ካላችሁ በተከበረው ቁርአን የአላህ ቃል በሆነው መጽሐፍ። ሲከፋን የሚያባብለን ሰው ልናጣ እንችላለን። ጓደኛ፣ ወንድም፣ እህት ለአንድ ለሁለት ቀን አባብለውን ከዛ ሊጠፉ ይችላሉ። ከአላህ ስብሓንሁ ወተዓላ በላይ ግን ሊንከባከበንና ሊያባብለን የሚችል ማንም የለም። አላህ ስብሓንሁ ወተዓላ ራሱ ነው እኮ ቁል ያ ዒባድየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ሱብሓነላህ በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና ይላል። በሌላም አንቀጽ ኢነ መዐል ዑስሪ ዩስራ፣ ኢነ ባዕደል ዑስሪ ዩስራ አይደለም ያለው፣ ኢነ መዐል ዑስሪ ዩስራ። ከችግር ጋር በእርግጥ ምቾት አለ፣ መፍትሄ አለ፣ ፈረጃ አለ። ሱብሓነላህ ለእኛ ሩቅ መስሎ ሊታየን ይችላል ወላሂ፣ ነገር ግን ፈረጃው ቅርብ ነው። በጣም የሚያጅበው ነገር ደግሞ የሰው ልጅ የሚገርም ባህሪው ከነበረበት ችግር አላህ ስብሓንሁ ወተዓላ ፈርጆት ሲያላቅቀው ብዙዎቻችን አላህ ካዘነለት ውጪ ተመልሶ አላህን ወደ ማመጥ ሥራ ይገባል። ትናንት ያሳለፈውን ችግር በአንዲት ቅጽበት ይረሳና ነፍስያውን ወደ ማርካት ይሄዳል። ሱብሓነላህ ምን የሚባል አባባል አለ? እዝኩር አላህ ፊ ረኻ የዝኩሩከ ፊ ሽዳ። ባለፈልህ ሰዓት፣ በድሎትህ ሰዓት፣ በምቾትህ ሰዓት አላህን አስታውስ። ሲጨንቅህ ወይም ችግር በደረሰህ ጊዜ እሱ ያስታውስሃል። ስለዚህ ወዳጆቼ አደራ ትዕግስትን እንላበስ።
اللهم أفرغ علينا صبرا ብለን ሁሌም ዱዓ እናድርግ። ያ አላህ በጭንቀት በሐሳብ አዘቅት ውስጥ ለገባ ፈርጀው፣ ሐጃ ያለበትንም ሰው ሐጃውን አውጣለት ያ አላህ። اللهم إنك عفو تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا حي يا قيوم برحمتك نستغيث. أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.